የኢትዮጵያ መገናኛ ብዙሃን ምክር ቤት ሀገር አቀፍ የመገናኛ ብዙሃን ባለሙያዎች የብቃት ማረጋገጫ መታወቂያ ለመስጠት እንዲሁም ብሔራዊ የጋዜጠኞች ሽልማትን ለማዘጋጀት ባሰናዳው ጥናትና ረቂቅ መመሪያ ላይ ከባለድርሻ አካላት ጋር ምክክር ያካሄደው በዚሁ ባሳለፍነው ሳምንት ነበር። በ14 የሙያው ምድቦች ውስጥ ላሉ 42 አይነት ሙያተኞች እውቅና የሚሰጥበት እንዲሆን ስለታሰበው የተነገረው ዲጂታል መታወቂያው በታወቀ የሚዲያ ተቋም ውስጥ ለሚሰሩና ሙያዊና ትምህርታዊ ማስረጃዎችን ማቅረብ ለሚችሉ ብቻ የሚሰጥ መሆኑ ተነግሯል። አቤል አበበ የተለያዩ የሐሳብ ሙግቶች የተስተናገዱበትን መድረክ እንደሚከተለው ቃኝቶታል። ተከታትለን እንመለስ። አንድ ጋዜጠኛ ስራውን ሲሰራ ማሟላት የሚገባው ሙያዊ መስፈርቶች በዝርዝር ከመታወቃቸው ባለፈ ጋዜጠኛ የሚለውን የተከበረ የሙያ ስም መያዝ በሱም መጠራትና እውቅና ማግኘት ያለበት ማን ነው የሚለው ጥያቄ በዓለማችን ባሉ ከፍተኛ የትምህርት ተቋማትም ሆነ በስራው ላይ ባሉ ሙያተኞች ጭምር ቁርጥ ያለ ብያኔ የተሰጠበት አይደለም። ይህን ተከትሎም በተለይ ከቅርብ ዓመታት ወዲህ በግጭቶች በተወጠረ አውድ ውስጥ በምትገኘው ኢትዮጵያ በሙያው የሚተዳደሩ ሰዎች ለእስር ሲዳረጉ መስተዋሉን ተከትሎ ጋዜጠኞች ናቸው አይደሉም የሚለው ጥያቄ የመንግስትንና የሰብአዊ መብት ተሟጋቾችን ብሎም እንደ ሲፒጂ ያሉ ለጋዜጠኞች መብት እንቆማለን የሚሉ ዓለም አቀፍ ተቋማትን ጭምር ያላግባባ ሆኖ ታይቷል። በዚህ ሳምንት ለጉዳዩ መፍትሄ ያለውን ሐሳብ ይዞ የቀረበው የኢትዮጵያ መገናኛ ብዙሃን ምክር ቤት ይህ አይነቱ ችግር እየተከሰተ ያለው በኢትዮጵያ ያሉ ጋዜጠኞች ቁጥር ምን ያክል ነው፣ እነማንስ ናቸው የሚለው ባለመለየቱና ለነሱም ተቋማዊ እውቅና ባለመሰጠቱ ነው ባይ ነው። የኢትዮጵያ መገናኛ ብዙሃን ቁጥሩ ስንት ነው፣ ባለሙያው ስንት ነው፣ ማን ምን ይሰራል የሚለው ነገር የተቆጠረ የተመዘገበ የተረጋገጠና አልተገባ ፍረጃ ያጋለጠ ያለውን ሁኔታ ጥብቅና መቆም እንዲያስችል ማን ነው የተጠቃ የሚለውን ነገር ምላሽ ለመስጠት የሚያስችል የሙያ ትርጓሜንም የሚያመጣ ነው ማለት ነው። ከጥቃት ለመከላከልና ስራውን በነፃነት ያለ ጫና እንዲሰሩ ለማስቻል ነው። ጥቃት በሚደርስባቸው ጊዜ የጋራ ድምጽ ለማሰማት እንዲቻል ነው። ባለሙያው ማን ነው፣ ተጠሪነቱ ለማን ነው፣ የት ነው የሚሰራው የሚለውን ነገር ሁሉ ዘርዝሮ የሚይዝ ነው ማለት ነው። ስለዚህ በዚህም በቃት መረጋገጥ ምክንያት ባለሙያው ለስራ ገበያ ይዘጋጃል፣ የተሻለ ግልጽነትን ይፈጥራል፣ የስራ ቅልጥፍናም ያመጣል፣ ተጠያቂነትም ይኖራል። ይህንን ችግር ለመቅረፍ በኢትዮጵያ ለሚሰሩ ጋዜጠኞች አንድ ወጥ የሆነ የሙያ ብቃት እውቅና የሚሰጥ ዲጂታል መታወቂያ እንዲኖራቸው በማሰብ በዚሁ ጉዳይ ላይ ጥናትና ረቂቅ መመሪያ ያዘጋጀው ምክር ቤቱ በዚሁ ሳምንት ሰነዶቹን ለሙያተኞች ውይይት ክፍት አድርጎ ነበር። የጋዜጠኞች ብቃት ማረጋገጫ መታወቂያ ስለሚኖረው ጥቅም የተለያዩ ሀገራትን ተሞክሮ ያካተተ ሰነድ መዘጋጀቱ በተነገረበት በዚህ መድረክ ላይ እውነትስ ኢትዮጵያ አሁን ላይ ባለችበት ነባራዊ ሁኔታ ይህንን መታወቂያ መያዝ ብቻ ጋዜጠኞችን ከጥቃት ይታደጋል ወይ የሚል ጥያቄም ከሙያተኞች ተነስቶ ነበር። ይህም ብቻ ሳይሆን በምክር ቤቱ ስር ላሉ ጋዜጠኞች ብቻ እውቅናው የሚሰጥ ከሆነ ከምክር ቤቱ ውጪ ያሉ ጋዜጠኞች ጋዜጠኛ አይደሉም በሚል ድምዳሜ ለሌሎች ችግሮች እንዲጋለጡ ሊያደርግ ይችላል የሚል ስጋትን ያዘለ ጥያቄም ከተሳታፊ ሙያተኞች ተደምጦ ነበር። የሚፈልግ የሚዲያ ሃውስ ይሄንን ነገር ይጠቀማል፣ የማይፈልግ ደግሞ የሚተው ከሆነ የተዘበራረቀ ይሆናል። አባል ያልሆኑ የተለያዩ የሚዲያ ተቋማት እንዲሁም ደግሞ የሚዲያ ማህበራት አሉ። እነሱንስ እንዴት ይገልጻል? ሚዲያ አውቶሪቲ ግን ከኔ ፍቃድ ስላልወሰዳችሁ እናንተ ጋዜጠኛ አድርጌ አልቆጥረም ይላል። ስለዚህ አሁን ምንድነው በእንደዚህ አይነት ዲስከሽኖች ላይ ሁሌ የምንሰማው ምንድነው እዛው ራሳችሁ ጨርሱና በየካውንስላችሁ ወይም በፕሮፌሽናል አሶሲዬሽኖቻችሁ ጨርሱና ጋዜጠኛ ማን እንደሆነ ለይታችሁ አምጡልኝና ከዛ በኋላ እኔ በሱ ነው የምመራው ሲል ሰማለሁ። የመንግስት ባለስልጣናት ሁሉ ጊዜ እንደዛ ያወራሉ። ስለዚህ እሱ ሚና ነው እየተጫወታችሁ ያላችሁት እናንተ። ይህ ለጋዜጠኞች ወጥ መታወቂያን የመስጠት ሐሳብ በምንም መልኩ ከመንግስት ጋር የተገናኘ ተደርጎ መወሰድ የለበትም ያለው የኢትዮጵያ መገናኛ ብዙሃን ምክር ቤት ለተነሳው ጥያቄ የሰጠው ምላሽ ይህ ነበር። ኢትዮጵያ ጋዜጠኞችን በማሰር ከዓለም ካስሩ አንዱ የሆነች ስሟ እየጠፋ ነው። ችግር ካለ ለኛ አቅርቡልን። የእርስ በርስ ቁጥጥር ስርዓት አለ፣ ለኛ ብታቀርቡልን እኛ ችግሩን ፈተዋለን። የሚታሰር ጋዜጠኛ የለም ማለት። አሁን የታሰሩ ሰዎች ጋዜጠኛ ናቸው አይደሉም? ኢትዮጵያ ውስጥ ስንት ጋዜጠኛ አለ የሚል ጥያቄ ጠየቁን። ምን መልስ እንስጥ? ለምንድን ነው ይሄ የሚደረገው? የተወሰደው ንብረት ሊመለስላቸው ይገባል ብለን ስንጠይቅ፣ ጋዜጠኞች ታስረዋል ብለን ስንጠይቅ ምን የምናቀርበው ማስረጃ የለንም። ጋዜጠኞቹ ይሁኑ አይሁኑ ተቋሙ ፍቃድ ያለው ነው የሌለው ነው የሚለውን ሁሉ ማቅረብ አንችልም። መንግስትም አሁን ጋዜጠኛን አላቀም ቢል የሚገርም አይደለም። እኛ ግን አሁን በራሳችን ጥረት እነኝን እንደ ጋዜጠኛ መዝገበናል የሚል ነገር ከመጣ ለመከራከርም ይመቸናል። ኤቲክሱን የሚጠብቁ ሰዎች ለዚህ ይቁሙ። ኤቲክሱን የማይጠብቁ ሰዎች ግን ሐሳብን በነፃነት የመግለጽ መብቴ ነው፣ ህገ መንግስታዊ መብቴ ነው ብሎ የሚል ሰው መብቱ ነው፣ በዛኛው ደግሞ ይቀጥል። የሚከሰሱትም በተለያየ የህግ አንቀጽ ነው እንደምታውቁት።
ይህ ስራ ጋዜጠኝነት በኢትዮጵያ እየተነፈገ ያለውን ክብር ለማስመለስ እንዲሁም የጋዜጠኞችን መረጃ አደራጅቶ ለመያዝና ጉዳት ሲደርስባቸውም ጥብቅና ለመቆም በሚል ሐሳብ እንደተጀመረ ያሳወቀው ምክር ቤቱ ዲጂታል መታወቂያውን መያዝ አሁን ላይ የሚታይ ውጤት ባይኖረው እንኳን በሂደት በመንግስትና በተቋማት ተቀባይነት እየኖረው ሲመጣ ጠቀሜታዎች እንደሚኖሩት አምናለሁ ነው ያለው። ዛሬ ችግር ይፈጥራል ብለን ልናስብ እንችላለን። ነገ ከነገ ወዲያ ግን ጥቅሙ በጣም እየጎላ ነው የሚሄደው። ፕሪቪሌጁን ደግሞ ማሳየት አለብን። አንዳንዴ ትልልቅ የሚባሉ ተቋማት ላይ ፓርላማ ብትሉ ጠቅላይ ሚኒስትሩ ጋር ፕሬስ ኮንፈረንስ ቢጠራ ይሄን አይዲያ የያዘ ሰው እናስገባለን ከተባለ ፕሪቪሌጅ ማለት ይሄ ነው። እንደ ሌሎች ሀገሮች ፕሬስ አይዲ እኮ ትልቅ ጠቀሜታ አለ። የካናዳን ታውቁታላችሁ አንዳንዶቹ። የካናዳ ጋዜጠኞች ማህበር አይዲ ከያዝክ በአውሮፕላን የትም ሀገር ስትበር 20% ድረስ ቅናሽ አለ። የትኛውም አየር መንገድ እንደዚህ ፕሪቪሌጅ ዛሬ ይመጣል ወይ? ዛሬ ይሄንን ነገር ካደረግን በኋላ ከኢትዮጵያ አየር መንገድ ጋር መነጋገር አንችልም ወይ? የኛ ጋዜጠኞች ኤቲክሱን የሚጠብቁ ናቸውና ወደ ውጭ ሀገር ጉዞ ሲኖራቸው ቀንሱላቸው መፈራረም አንችልም? እንደ ተቋም ዛሬ አይደለም ነገ ከነገ ወዲያ የዛሬ 5 ዓመት ይሄን መሰረት ጥለን ከሄድን የሚከበር ሙያ ልናረጋው እንችላለን። ይህ ከሪፖርተር እስከ ዋና አዘጋጅና የይዘት አርታይ እንዲሁም ከካሜራ ባለሙያዎች እስከ ቴክኒክ ሰዎች የሚያካትትና በ14 ምድቦች ውስጥ ላሉ 42 ሙያተኞች ዕውቅና ይሰጥበታል የተባለ ዲጂታል መታወቂያ የመዝናኛ ፕሮግራም አሰናጆችና እንደ ማህበራዊ ሚዲያ ተንታኞች ያሉ አካላትን እንደማያካትትም በዚሁ መሰናዶ ላይ ተነግሯል።